ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን ወደ እናንተ ልናካፍላችሁ እነሆ በዕለተ ቅዳሜ የምሳ ሰዓቱ ፕሮግራማችን በድጋሚ ተገናኘን። የተለያዩ የዝውውር ጉዳዮችን እያነሳሳን ቆይታን እናደርጋለን። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያጋራችሁን፣ ቪዲዮአችንንም ላይክ እያደረጋችሁ ከኛ ጋር ቆይታን እንታደርጉ የአክብሮት ግብዣን ነው ወደ እናንተም የማደርሰው። ዛሬ ትልልቆቹን ክለቦች የተመለከቱ ሰፋ ያሉ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። የጥር ተጫዋቾች የዝውውር መስኮት እጅጉን እየቀረበ ይገኛልና ከዚህ የጥር ተጫዋቾች የዝውውር መስኮት ጋር በተያያዘ የሚነሱ ጉዳዮችን ሰፋ አድርገን ወደ እናንተ እናደርሳለን። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ነው። ማንቸስተር ዩናይትድ ለሁለት ትልልቅ ዝውውሮች የሚሆን የገንዘብ ምንጭ ለማግኘት አምበሉ ብሩኖ ሚጌል ፈርናንዴዝን በ70 ሚሊዮን ፓውንድ ከመሸጥ ከምንጊዜውም በላይ ዝግጁ መሆኑን የሚያሳዩ መረጃዎች እየወጡ ነው። እንደ ዴይሊ ሜል ዘገባ ከሆነ የሳዑዲ ፕሮ ሊግ ሁለት ክለቦች የሆኑት አልኢቲሃድ እና አልሂላል ደግሞ ይህንን ተጫዋች ለማስፈረምም ፍላጎት እንዳላቸው የሚያሳዩ መረጃዎች እየወጡ ነው። ሰር ጂም ራትክሊፍ እና ኢኒዮስም ክለቡን እንግዲህ በፋይናንስ ረገድ ለማረጋጋትም እየሰሩ ሲሆን ብሩኖም በአሁኑ ወቅት በክለቡ ከፍተኛ ገንዘብ ሊያገኝበት የሚችለው ትልቁ ተጫዋችም እንደሆነ ታምኖበታል። ዩናይትድ ብሩኖን በመሸጥም ከሚያገኘው ገንዘብ እንደ ኤሊዮት አንደርሰን እና ካርሎስ ባሌባ ያሉ ወጣትና ተስፋ ሰጪ አማካዮችን ለማስፈረምም እቅድ አለው። ምንም እንኳን ሽያጩ ለወደፊት ግንባታ ተብሎ የታሰበ ቢሆንም በቁጥር ሲታይ ግን ብሩኖ ዘንድሮ የክለቡ ቁልፍ ተጫዋች ነው። በጎልና አሲስትም አንደኛ ነው። ግቦችን በማስቆጠር ደግሞ ሁለተኛ ደረጃ ላይ የተቀመጠ ነው። አዲሱ አሰልጣኝ ሩበን አሞሪም ቡድኑን መልሰው ለመገንባት በሚጥሩበት በዚህ ወቅት እንደ ብሩኖ ያለ ተጽዕኖ ፈጣሪ ተጫዋችን መልቀቅ ትልቅ አደጋ ሊሆን ይችላል። ተንታኞችም ይህንን ነገር ነው የሚገልጹት። ይሁን እንጂ ተጫዋቹ እድሜው እየገፋ በመሆኑ ከፍተኛ ገንዘብ ለማግኘት ይህ የመጨረሻው ድል ሊሆን እንደሚችል ነው ክለቡ የሚያምነው። ቸልሲ የባርሴሎናውን የ22 ዓመት አማካይ ማርክ ካሴዶን ለማስፈረም ከፍተኛ ፍላጎት እያሳየ ይገኛል። ተጫዋቹ ባለው ጠንካራ የጨዋታ ዘይቤ ምክንያት ይህ ተጫዋች በጣም ድንቅ ተጫዋች እንደሆነ ያነሱለታል። ምንም እንኳን ቸልሲ እንደ ኤንዞ ፈርናንዴዝ እና ሞይስ ካይሴዶ ያሉ ውድ አማካዮች ቢኖሩትም ካሴዶን በማከል ግን የአማካይ ክፍሉን ጥልቀትና ጥንካሬን ለመጨመርም ይፈልጋል የተባለው ካሴዶ በሜዳው ላይ ባለው ከፍተኛ የስራ ተነሳሽነት ወይም ወርክሬት በተከላካይ መስመርም ፊት ለፊት የሚሰጠው ሽፋንና ኳስን በመንጠቅ ብቃቱም የሚታወቅ ነው። ቸልሲ ተጫዋቹን ለረጅም ጊዜ ሲቃኝም የቆየ ነው። ባርሴሎና በአሁኑ ወቅት የፋይናንስ ችግር ስላለበት ቸልሲ ትልቅ የገንዘብ ጥያቄ ካቀረበ ክለቡ ወጣቱን አማካይ ለመሸጥም ሊገደድ እንደሚችል ነው የተናገረው። ቸልሲ ከዚህ ቀደም ተጫዋቹን ለማግኘት ግንኙነት አድርጎ የነበረ ቢሆንም ዝውውሩ ግን አልተሳካም ነበር። አሁን ግን በድጋሚ ጥያቄ ለማቅረብም ተዘጋጅቷል። ማርክ ካሴዶ በላሊጋው እያሳየው ያለው ስታቲስቲክስ በተለይም ኳስን የመመለስና በየጨዋታው የሚያደርጋቸው ትንቅንቆችም እጅግ አስደናቂ በመሆኑ ተንታኞች የእሱን ጉልበትና ቆራጥነትንም በመግለጽ ይህንን ስም ሰጥተውታል የሚል መረጃ ነው የወጣው። ሊቨርፑል የሪያል ማድሪዱን የ24 ዓመት አጥቂ ሮድሪጎ ጉዋይሽን ለማስፈረም ያለው ፍላጎትን አጠናክሮ ቀጥሏል። ተጫዋቹ በሪያል ማድሪድ ቤት ቋሚ የመሰለፍ እድልን እያጣ በመምጣቱ ክለቡን ሊለቅ እንደሚችል በሰፊው እየተነገረ ነው የሚገኘው። እንደ ቲም ቶክ ዘገባ ከሆነ ሪያል ማድሪድ ከ80 እስከ 90 ሚሊዮን ዩሮ የሚደርስም የዝውውር ጥያቄ ካቀረበ ተጫዋቹን ለመልቀቅም ፈቃደኛ ነው። ሊቨርፑልም ቀደም ብሎ በጉዳዩ ላይ ንግግር መጀመሩ ታውቋል። የቀድሞው የሊቨርፑል አምበል ስቲቨን ጄራርድ ሮድሪጎ በማንቸስተር ሲቲ ያሳየውን ብቃት ተከትሎ ድንቅ ተጫዋች ሲልም አወድሶታል። ሮድሪጎ በየትኛውም የአጥቂ መስመር ላይ ተሰልፎ የመጫወት ብቃትም አለው። ሙሐመድ ሳላ በቅርቡ ከአሰልጣኙ ጋር በገባው አለመግባባትና በሰጠው አነጋጋሪ ቃለ መጠይቅም ምክንያት ክለቡን ሊለቅ እንደሚችል ይገመታል። ሊቨርፑል ሮድሪጎን የሳላህ የረጅም ጊዜ ተተኪ አድርጎ ይመለከቷል የተባለው ብራዚላዊው ኮከብም ባለፈው የውድድር ዘመን 14 ግቦችን አስቆጥሮ 9 አመቻችቶ ማቀበልም ችሏል። ምንም እንኳን ዘንድሮ በላሊጋው የመሰለፍ ዕድል ቢያንስበትም በቻምፒየንስ ሊግ ግን አሁንም አስደናቂ ብቃት እያሳየ ነው። ሮድሪጎ በቋሚነት የመጫወት ከፍተኛ ፍላጎት አለው። ሊቨርፑል ደግሞ ለዚህ ትልቅ መድረክም ሊሆንለት ይችላል። በተጨማሪም የአርሰናል ፍላጎት ቢኖርም የሊቨርፑል የጨዋታ ዘይቤ ለሮድሪጎ ታታሪነትና ፍጥነትም ይበልጥ ተስማሚ እንደሆነ ጭምር ነው እየተገለጸም የሚገኘው።
ቸልሲ የሆላንዱ ክለብ የሆነውን የፒኤስ ዙዋልን የመከላከል አማካይ የሆነውን ፔሬራ ደጋማን ለማስፈረም በሚደረገው ፉክክር ማንቸስተር ሲቲንና ቶተንሃምን ለመብለጥም ቆርጦ ተነስቷል። በነሐሴ ወር በ2025 በ15 ዓመት ከ243 ቀኑ በሆላንድ ከፍተኛ ሊግ ኤርዲቪዜ በመሰለፍም ከ1959 ጀምሮ ተይዞ የነበረውን የምንጊዜም ትንሹ ተጫዋች ክብረ ወሰንን ሰብሯል። በ15 ዓመቱ 1 ሜትር ከ82 ሴንቲሜትር ቁመት ያለው ሲሆን በመከላከል አማካኝነት ወይም በዲፌንሲቭ ሚድፊልደር ላይ ደግሞ ጠንካራ ብቃቱን አሳይቷል። ቸልሲ ተጫዋቹ ለረጅም ጊዜ ሲከታተለው የቆየ ሲሆን ለክለቡ የረጅም ጊዜ ግንባታም ቁልፍ ተጫዋች እንደሚሆን ነው የሚያምነው። ማንቸስተር ሲቲ እና ቶትንሃም ታዳጊውን በቅርበት እየተከታተሉት ሲሆን በተለይም ቶትንሃም ወጣት ተሰጥኦችን በማደግ ላይ ባለው ስምም ዝውውሩን ለመጥለፍም ይፈልጋል። በእድሜው ምክንያት ጄዲኤልን ወደ እንግሊዝ ክለብም ሊዘዋወር የሚችለው የ18 ዓመት ሲሞላው በጥር 2028 ብቻ ቢሆንም ክለቡ አሁኑኑ ቅድመ ስምምነት ለማድረግም እየጣሩ ነው የሚገኙት። ተጫዋቹ በአሁኑ ወቅት በፒኤስሲ ዙዋልም የመጀመሪያ ቡድን ውስጥም በመጫወት ላይ ይገኛሉ። ለእድገቱ ሲባል ቋሚ መሰለፍ እድልን የሚያገኝበትን ክለብ መምረጥም እንዳለበት ነው የተነገረው። ቸልሲ ተጫዋቹን ለማግኘት የቆረጠም መሆኑን ነው የውስጥ ምንጮችም እየገለጹ የሚገኙት። ማንቸስተር ዩናይትድ እና ቸልሲ የሰንደርላንዱን የ20 ዓመት አማካይ ኖህ ሰዲቂን ለማስፈረምም ጥያቄ ማቅረባቸውን የተሰማው ተጫዋቹ በዚህ ውድድር ዘመን በፕሪሚየር ሊጉ እያሳየ ያለው ብቃትም የብዙዎችን ቀልብ ስቧል። የክለቦቹ ግንኙነት ማንቸስተር ዩናይትድ የውድድር ዘመኑ ሲጀመር የተጫዋቹ ወኪሎች ጋር ግንኙነት አድርጎ የነበረ ሲሆን ቸልሲ ደግሞ በበኩሉም በጥቅምት ወር ላይ ከሰንደርላንድ ጋር ንግግር መጀመሩን የታወቀው የሰንደርላንድ አቋም ሰንደርላንድ ተጫዋቹን በሐምሌ ወር ላይ በ15 ሚሊዮን ፓውንድ ያስፈረመው ቢሆንም አሁን ላይ ግን ዋጋው በእጅጉ ሊጨምር እንደሚችል ይገመታል። የሰንደርላንዱ አሰልጣኝ ሬጂስ ሌብሪስ ሳዲቅን በጣም ጎበዝ ተጫዋች ሲሉም አወድሰውታል። የሳዲቂ ብቃት ወጣቱ አማካይ በጨዋታ ቁጥጥርና በመከላከል ረገድ ያለውን ብቃትም ለትልልቅ ክለቦች ተመራጭ አድርጎታል። ሆኖም ተጫዋቹን የትኛውን ክለብ እንደሚቀላቀል ከመወሰኑ በፊት ቋሚ መሰለፍ እድልን የሚያገኝበትን ክለብ መምረጥም እንዳለበት ነው የተነገረው። አሁን ያለበት ሁኔታ ሳዲቂ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ብሔራዊ ቡድን ጋር ለ2025 የአፍሪካ ዋንጫ ለመሳተፍም በመዘጋጀት ላይ ይገኛል። ሰንደርላንድ ተጫዋቹን በጥር ወርም የመሸጥ ፍላጎት ባይኖረውም የቸልሲና የዩናይትድ ግፊት ግን ዝውውሩን ሊያፋጥነው እንደሚችል ነው የሚጠበቀው። በተለይም የዩናይትድ ብሩኖ ፈርናንዴዝን ለመሸጥ እያሰበ ባለበት ወቅትም ሳዲቄን እንደ አንድ አማራጭም እየታየ እንደሚገኝ ጭምር መረጃዎቹ እየወጡ ነው። ቶተንሃም የአጥቂ መስመሩን ይበልጥ ፈጣሪ ለማድረግም የ20 ዓመቱን የቱርክ ብሔራዊ ቡድንና የዩቬንቱስን ኮከብ ኬናን ይልዲዝን በዝውውር ጉዳይ ላይ ዝርዝር ውስጥም ቀዳሚ ስም አድርጎታል። እንግዲህ ይህ ምክርም የቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝ ፋቢዮ ካፔሎ ታዳጊውን ሲያወድሱት የሻምፒዮንነት ተሰጥኦና ትህትና ያለው ተጫዋችም ብለውታል። ቶትናም በተለይም በክንፍ መስመር ላይ ተጨማሪ አማራጮችን ይፈልጋል። ብሬነን ጆንሰን እና ሻቪ ሲሞንስ የሚፈልገው ደረጃ ላይ ባለመገኘታቸው ይልዲዝ ለአሁኑ ትልቅ ጥቅምም እንደሚሆን ነው የሚታመነው። የዝውውር ፉክክርም ደግሞ ይኖራል። ስፐርስ ይህንን ተጫዋች ለማግኘት ብቸኛው ክለብ አይደለም። አርሰናል፣ ማንቸስተር ዩናይትድ እና ቸልሲም ተጫዋቹን ለማስፈረም የሚፈልጉ ሌሎች የለንደን እንዲሁ ደግሞ የፕሪሚየር ሊግ ክለቦች ናቸው። ዩቬንቱስ 10 ቁጥር ማሊያውን የሰጠው ይህንን ተጫዋች በቀላሉ ለመልቀቅ ፍላጎት የለውም። ተጫዋቹን ለማስፈረም ክለቡ እስከ 100 ሚሊዮን ዩሮ ወይም ደግሞ 10.5 ደግሞ ከፍተኛ ገንዘቦችንም ሊጠይቅ እንደሚችል የሚያሳይ መረጃ ነው የወጣው። ኬናን ይልዲዝ ዘንድሮ ለዩቬንቱስ በሁሉም ውድድሮች 12 ግቦችን ያስቆጠረ ሲሆን 8 ደግሞ ለግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። ይህም ደግሞ የእሱ ከፍተኛ ብቃትን በግልጽ የሚያሳይ እንደሆነ ነው መረጃዎቹ የወጡት። ሊቨርፑል በጀርመኑ ባየር ሚኒክ ቤት እጅግ አስደናቂ ብቃትን እያሳየ የሚገኘውን ፈረንሳዊ አጥቂ ሚኬል ኦሊሴን ለማስፈረም ፍላጎት አሳይቷል። ክለቡ ሚኬል ኦሊሴን የሞሐመድ ሳላ ተተኪ አድርጎ ይመለከተዋል። የ23 ዓመቱ ኦሊሴ በዚህ የውድድር ዘመንም ለባየር ሚኒክ በሁሉም ውድድሮች ባደረጋቸው 23 ጨዋታዎችም 23 የግብ ተሳትፎችን በማስመዝገብም ከፍተኛ ብቃት ላይ እንደሚገኝ ነው የሚታወቀው። እንደ ፌጂያስ ዘገባ ከሆነ ባየር ሚኒክ ተጫዋቹን በቀላሉ የመልቀቅ ፍላጎት የለውም። ይሁን እንጂ 150 ሚሊዮን ዩሮ አካባቢ የሚጠጋ ጥያቄ ካቀረበ ግን ክለቡ ንግግር ለመጀመር ሊገደድ ይችላል። መሐመድ ሳላ በዚህ የውድድር ዘመን በሊቨርፑል ቤት ቋሚ መሰለፍ ዕድል ለማግኘትም እየታገለ ሲሆን ከክለቡ ጋር ያለው የወደፊት ቆይታ አጠራጣሪ ሆኗል። ሊቨርፑል ይህንን ክፍተት ለመሙላትም ሚኬል ኦሊሴን ቀዳሚ ምርጫቸውን ያደረጉት። ሊቨርፑል ተጫዋቹን ለማግኘት ከፈረንሳዩ ፓሪስ ሰን ዠርሜን ጋር ጠንካራ ፉክክር ይጠብቀዋል። ሚኬል ኦሊሴም ቀደም ሲል በክሪስታል ፓላስ በነበረው ቆይታ የእንግሊዝ ፕሪምየር ሊግን
በደንብ የሚያውቅ በመሆኑ ወደ ሊቨርፑል ቢመጣ ቶሎ ለመላመድ አይቸገርም ተብሎ ይታመናል። እንዲሁም እንደ ሳላ ሁሉ ከቀይ መስመር ተነስቶ ወደ መሃል በመግባትም ጎል የመፍጠርና የማስቆጠርም ልዩ ችሎታ እንዳለው ጭምር ይታወቃልና ሚኬል ኦሊሴም ጥሩ ምርጫ ሊሆን እንደሚችል ነው የተነገረው። ማንቸስተር ሲቲ የቼልሲውን ኤስቴቮ ዊሊያንን የማስፈረም ፍላጎት አለው። የ18 ወጣት ታላቅ ተስፋ ያለው ተጫዋች ሲሆን በአሁኑ ወቅት በለንደኑ ክለብ ቼልሲ ውስጥም ቁልፍ ተጫዋች መሆኑን አስመስክሯል። እንደ ፌጂያስ ዘገባ ከሆነ የተጫዋቹን ብቃት የማንቸስተር ሲቲ ትኩረትን የሳበ ሲሆን ክለቡ ዝውውሩን ለማጠናቀቅ 120 ሚሊዮን ዩሮ ለማቅረብም ዝግጁ ነው። ፔፕ ጓርዲዮላ የብራዚላዊው አጥቂ አድናቂ ቢሆንም ቼልሲ ግን ተጫዋቹን በቀላሉ የሚለቁ አይሆንም። ኤስቴቮ ከቼልሲ ጋር እስከ 2023 ድረስም የሚቆይ ኮንትራት ያለው በመሆኑ እስከ 2033 ድረስ በክለቡ የሚያቆይ ኮንትራት ያለው በመሆኑ ክለቡ ተጫዋቹን ለመሸጥ ምንም አይነት ጫና የለበትም። በመሆኑ ማንቸስተር ሲቲ ቼልሲን ለማስማማትም እጅግ ከፍተኛ የሆነ የገንዘብ መጠን ሊያቀርብ ይችላል የተባለው ብራዚላዊው ወጣት በቼልሲ ቤት በቆይታው እየተደሰተ ሲሆን ማንቸስተር ሲቲ እሱን ለማሳመን በቡድን ውስጥም ቋሚ የመጫወቻ እድልና ትልቅ ሚና እንደሚኖረውም ቃል መግባት ይኖርበታል። ማንቸስተር ሲቲ በክንፍ መስመር ላይ ተጨማሪ ጥራት ያለው ተጫዋች የሚፈልግ ሲሆን ይህ ደግሞ ብራዚላዊው ድንቅ ፈራሚ ሊሆን ይችላል። ኤስቴቫኦ ወደ ዓለም አቀፍ ደረጃ ለማደግም የሚያስፈልጉት ሁሉም ችሎታዎች ያሉት በመሆኑ ለሲቲ ትልቅ ሀብትም ሊሆን እንደሚችል ጭምር ነው የተነገረው። ተጫዋቹ በከፍተኛ ደረጃ መወዳደርና ትልልቅ ዋንጫዎችን ማሸነፍ ይፈልጋል። ማንቸስተር ሲቲ ይህንን እድልም ሊሰጠው ይችላል። በአንጻሩ ቼልሲ በአሁኑ ወቅትም በግንባታ ላይ ያለ ቡድን በመሆኑ በፕሪሚየር ሊግ ወይም በቻምፒየንስ ሊጉ ዋንጫ ለመወዳደር ገና ሙሉ ብቃት ላይ አልደረሰም። ማንቸስተር ሲቲ ካለፈው የውድድር ዘመን ጀምሮ ትልልቅ ዋንጫዎችን ማሸነፍ ስላልቻለ በድጋሚ ወደ እንግሊዝ እግር ኳስ አናት ለመመለስም እየጣረ ይገኛል። እንደ ኤስቴቮ ያለ ተሰጥኦ ያለው ተጫዋችን ማስፈረም ደግሞ ለክለቡ ትልቅ ለውጥን ሊያመጣ እንደሚችል ነው በርካቶች የገመቱት። ማንቸስተር ዩናይትድ የግሪክ ክለብ የሆነው የኦሎምፒያኮስ አማካይ የሆነው ክሪስቶስ ሙስካስን ለማስፈረምም እንቅስቃሴ መጀመሩ ተነግሯል። ፉትቦል ኢንሳይደር እንደዘገበው ከሆነ ማንቸስተር ዩናይትድ ተጫዋቹን ለማግኘት ቢፈልጉም የሪያል ማድሪድ ኢላማ ሆኗል። በተለይም ሻቪ አሎንዞ የወጣቱን አማካይ ብቃትም በጣም የሚያደንቁት ሲሆን ተጫዋቹ ራሱ ወደ ስፔኑ ክለብ ለመዘዋወርም ይመርጣል። ፒት አሩርክ እንደገለጸው ከሆነ ሪያል ማድሪድ ሙስቲካስን ለማስፈረምም በሚደረገው ፉክክር ቀዳሚ ክለብ እንደሆነ ይታሰባል። ክለቡ ደግሞ ተጫዋቹን እንደ ወደፊት ታላቅ ኮከብም ወይም ሱፐርስታር አድርገው የሚመለከቱት ሲሆን ወደ ስፔን ሊያመጡትም ይፈልጋሉ። ተጫዋቹም ወደ ሳንቲያጎ ቤርናቢው ለመሄድም ፍላጎት እንዳለው ነው የሚታመነው። ይህም ደግሞ ሪያል ማድሪድ ከሌሎች ተቀናቃኞች የተሻለ እድል እንዲኖረው ያደርጋል። ማንቸስተር ዩናይትድ የመሃል ሜዳ ላይ ተጨማሪ የፈጠራ ችሎታና ቴክኒካል ብቃት ያስፈልጋቸዋል። ሙስቲካትም ለክለቡ የረጅም ጊዜ ስኬትም ጠቃሚ ግዢ ሊሆን ቢችልም በዝውውሩ በሪያል ማድሪድ መበለጥም ለዩናይትድ ትልቅ ደግሞ ነገር ሊሆን ይችላል። ሆኖም ግን ማንቸስተር ዩናይትድ ከሪያል ማድሪድ በተሻለ በተጫዋቹ የመጀመሪያ ቡድን ውስጥም የመሰለፍ እድል ሊሰጡት ይችላሉ። ሪያል ማድሪድ በከዋክብት የተሞላ በመሆኑ የ18 ዓመት ወጣት የመሰለፍ እድልን ለማግኘትም ሊቸገር ይችላል የሚል መረጃ ነው የወጣው። የሊቨርፑል አጥቂ ሞሐመድ ሳላም ከቅርብ ወራት ወዲህ ክለቡን ለቆ ሊወጣ እንደሚችል ሲዘገብ ቆይቷል። ግብጻዊው ኮከብ ባለፉት ሳምንታት መደበኛ የመሰለፍ እድልን ለማግኘትም ሲቸገር ቆይቷል። በቅርቡ በሰጠው አስደንጋጭ ቃለ መጠይቅ ደግሞ ከአሰልጣኝ አርኔ ስሎት ጋር ያለው ግንኙነትም መቋረጡ ወይም መበላሸቱ ነው በይፋ ያመነው። በአሁኑ ወቅት የሳላ የወደፊት ቆይታ ትልቅ ጥርጣሬ ውስጥ ወድቋል። ፉትቦል ኢንሳይደር እንደዘገበው ከሆነ ሊቨርፑል በቀጣይ ሳምንት ውጤቱን እንግዲህ የሚቃናለት ከሆነ ተጫዋቹን ለጥር የዝውውር መስኮትም ለመሸጥ ይወስናል። አጥቂው በቅርቡ በአፍሪካ ዋንጫው ላይ እንግዲህ ለመሳተፍ ወደ ሀገሩ አምርቷል። በተመሳሳይም የሳዑዲ አረቢያው ክለብ አልሂላልም ተጫዋቹን ለማስፈረም ከፍተኛ ፍላጎት አሳይቷል። አልሂላሎች ለሊቨርፑልም ሆነ ለተጫዋቹ እጅግ ከፍተኛ የሆነ የገንዘብ ክፍያ ሊያቀርቡ እንደሚችሉ ስለሚጠበቅም ዝውውር መሳካቱ ትልቅ ትኩረትን ስቧል። ሳላ ወደ ሳዑዲ የሚያመራ ከሆነ እጅግ አትራፊ የሆነ ኮንትራት እንደሚጠብቀውም ነው የሚታመነው። መሐመድ ሳላ በአሁኑ ወቅትም በከፍተኛ ብቃቱ ላይ እንደሆነ ግልጽ ነው። ይሁን እንጂ እሱ አሁንም በዓለም ላይ ካሉ ምርጥ ተጫዋቾች መካከል አንዱና የክለቡ ታሪክ ወይም ሌጀንድ ነው። ሊቨርፑል በአሁኑ ወቅትም ያለበት አስቸጋሪ ሁኔታ ግምት ውስጥ በማስገባት እሱን በጥር መሸጥ ጥበብ የጎደለው ውሳኔ ሊሆን ይችላል ተብሏል። ክለቡ አሁን ላይ በከባድ ፈተና ውስጥ ስለሆነ ውጤታማ ለመሆን ከፍተኛ ብቃት ያላቸው ተጫዋቾችም እንዲነሱለት ይፈልጋል። በሚቀጥለው ሳምንት አሰልጣኝ አርነ ስሎትና ሳላ ልዩነታቸውን ይፈታሉ የሚለው ጉዳይ ላይ የሚጠበቅ ነው። በተሻለ ሁኔታ ሊቨርፑል ተጫዋቹን እስከ ክረምት ድረስ አቆይቶ በክረምቱ ደግሞ የዝውውር መስኮት
ቢሸጠው ይመረጣል። ነገር ግን በአሰልጣኙና በተጫዋቹ መካከል ያለው ግንኙነት ግን በመሻከሩ ክለቡ ከፍተኛ ጫና ውስጥ ነው የወደቀው። በሌላ በኩል አሰልጣኝ አርኔ ስሎት ከስራቸው ሊሰናበቱ እንደሚችሉ ወሬዎች እየወጡ ነው። በክረምቱ ከፍተኛ ገንዘብ ወጥቶባቸው ተጫዋቾችን ቢያስፈርሙም የሚፈልገውን ውጤት ግን ማምጣት አልቻለም። አዳዲስ ፈራሚዎችንም በሚገባ መጠቀም ባለመቻላቸው ቡድኑ እጅግ ደካማ አፈጻጸምን እያሳየ ይገኛል። ስለሆነም አሰልጣኙ በሚቀጥሉት ወራት ውጤቶችን በትልቁ ማሳካት የማይችሉ ከሆነ ሊሰናበቱ የሚችልበት እድል እንዳለ ነው የተነገረው። የማንቸስተር ዩናይትድ አጥቂ ጆሹዋ ዘርክዚ ከቅርብ ወራት ወዲህ ክለቡን ለቆ ሊወጣ እንደሚችል ሲዘገብ ቆይቷል። እንደ ፉትቦል ኢንሳይደር ዘገባ ከሆነ በአሁኑ ወቅት ተጫዋቹን ለማስፈረምም ሮማ ቀዳሚነቱን የያዘ ሲሆን ሁኔታው እንዴት እንደሚቀጥል ማየት የሚስብ ይሆናል። ማንቸስተር ዩናይትድ እንደ ብሪያን ኤምቤሞና አማድ ዲያሎ ያሉ ተጫዋቾችን በየአፍሪካ ዋንጫ ወቅትም እንግዲህ አጥተውታል። ክለቡ እንግዲህ በዚህ ወቅት ላይ ለአጥቂ መስመሩ ላይ ተጨማሪ ተጫዋቾች ስለሚያስፈልጉት ሆላንዳዊው ኢንተርናሽናል ጆሹዋ ዘርክዚ ተጨማሪ የመሰለፍ እድሎችን ሊያገኝ ይችላል። ስለሆነ ማንቸስተር ዩናይትድ ተጫዋቹን ከጥር የዝውውር መስኮት በኋላ በክለቡ ለማቆየትም ይወስን እንደሆነ የሚጠበቅ ነው። የጣሊያኑ ክለብ ሮማ ተጫዋቹን ወደ ጣሊያን ለመመለስ የሚደረገውን ፉክክር እየመራ ሲሆን ዝውውሩን ለማሳካትም ተስፋ አድርጓል። ሮማዎች ለአጥቂ መስመራቸው ላይም ተጨማሪ ጥራትና አማራጭም ስለሚፈልጉ ይህ ሆላንዳዊ ተጫዋችም ለእነሱ እጅግ በጣም ጠቃሚ ሊሆን ይችላል። ዘርክዚ ከዚህ ቀደም በቦሎኛ በነበረበት ወቅትም በጣሊያን ምርጥ ብቃቱን ያሳየ በመሆኑ ወደሚመቸው የጣሊያን ሊግ ለመመለስም ፍላጎት ይኖረዋል። ሆኖም ግን ማንቸስተር ዩናይትዶች ለማገዝም ሲል ከጥር የዝውውር መስኮት በኋላም ለመቆየትም ዝግጁ መሆን አለመሆኑ እስካሁን ድረስ አልታወቀም። በተሻለ ሁኔታ ግን ተጫዋቹ ትኩረቱን በረጅም ጊዜ እቅዱ ላይ በማድረግም ከኦልትራፎርድ የሚወጣበትን መንገድም ማመቻቸት ይኖርበታል። በረጅም ጊዜ እቅድ ውስጥም በዩናይትድ ቤት የሚኖረውን ቆይታ እርግጠኛ ባለመሆንም ወደፊት በክለቡ እንዲወጣም መግፋቱ አይቀሬ ነው የሚሆነው። ሮማን በሚቀጥለው ወር ተጫዋቹን ለማስፈረም ተቀባይነት ያለው የገንዘብ ጥያቄ ያቀርቡ እንደሆነ የሚታይ ይሆናል። ዘርክዚ ጥራት ያለው ተጫዋች በመሆኑ ለጣሊያኑ ክለብም ትልቅ ጥንካሬ እንደሚሆን ጥርጥር የለውም። የ24 ዓመቱ አጥቂ ክለቡን የሚለቅ ከሆነ ግን ማንቸስተር ዩናይትድ በጥር ወርም ሌላ አጥቂ መግዛት ሊገደድ እንደሚችል የሚያሳዩ መረጃዎች ናቸው የወጡት። ውድና የተከበራችሁ ቤተሰቦቻችን ለሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ የዝውውር ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁ በሙሉ ደግሞ ከኛ ጋር ስለነበር ከልብ አድርገን ነው የምናመሰግናችሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን እንደተለመደው ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው።